كان اجم تملج ها نوي دم نقري فقريني الدام አቤት ትኛጅም ብቻዬን መተኛት አልወድም መሰለኝ እሱማ እኔም ግድ ሆኖብኝ ነው እንጂ ደስ አይልም አይደል ምኑን ብቻን መተኛት ነው አዎ ከመችታ እንዴት ተነስተሽ እንዴት ነው መስሎ የት ሄዳለሁ እኔ እንጃ ግን እንቅልፍ እምቢ ብሎሽ መቼ የተነሳሽ አይመስለኝም እና ምን ይመስላል አለ አይደል በጣም ሩብሻል ደግሞ አመሰግናለሁ የቆነት እንዲህ አይነት ነገር እንታቂ አይመስለኝም ነበር ምን አይነት ነገር አራት ተሳፈሪ ይቅርታ በእንቅልፍ ልብሽ ተነስተሽ ነው እንዴ በእንቅልፍ ልብ መነሳት የሚባል ነገር አለ እንዴ ይሄን ያህል ስትቀየር እኔ እንጃ በሰላም አልመሰለኝም ምን እያደረክ ነው ለጠዋት የሚደርስ ስራ እየሰራው ነው እና ትቆያለህ ኧረ አልቆይ ይሄን አጋጣሚ ተገኝቶ ነይ ይሄን ነገር ማድረግ ልክ አይደለም እቺን የመሰለች ቆንጆ ከፊቴ ሆና ግን ልክ መሆኑ ያሳስበኝ የኔ ማር እንዴት ታምራለች አቤቱ ሁሉን አስተካክሎ ሰጥቶሻል እኔው ነኝ አይዞሽ ተረጋጊ ምን ፈለክ እኔ እኮ ክፍል እኮ ሳጣሽ እኮ ቼክ ለማድረግ ነው የመጣሁት እኮ አንቺ አንተ ክፍል ምን አደርጋለሁ ለምን ነው በሰዓት የመጣው እስካሁን አልነቃሽም እንዴ እኔ ሰራተኛ ብቻ ነኝ ካንተ ጋር እንደማገጥ ፈልገህ ከሆነ እንዳታስበው እሺ
እኔና አንቺ ያደረግነው እኮ የፍቅር ቆይታ ብቻ እኮ። ውጣልኝ፣ እጠዋለሁ፣ ውጣልኝ። እሺ ዝም በይ፣ ድምፅሽን ቀንሽ። ጥበቃው ከሰማ ደግሞ ሌላ ነገር ይመስለዋል። ከዚህ በላይ ሌላ ምን ልታደርገኝ ነው? ቆይ ምንድን ነው ያደረገኝ? ኧረ ምንም አላደረጉሽም። ኧረ ተይ። እና ምን ልታደርግ እዚህ መጣ? በተኛሁበት ደፈርከኝ? እኔ አንቺን አልደፈርኩሽም። አሁን ምንድን ነው ያልከው? ኧረ ምንም አላልኩም። ኧረ ምንም አላልኩም። እሺ ውጣልኝ። እሺ ተረጋጊ። እኔ እወጣልሻለሁ። እሺ ለምንድን ነው በዚህ ሌሊት ክፍሌ የመጣው? ሊደፍረኝ ነበር እኮ። ከዚህ ቤት በፍጥነት መውጣት አለብኝ። ቆይ ጋሽ ለምን አይተውኝም? እኔ እኮ እዚህ ቤት የመጣሁት ሰርቼ ልለወጥ ነው። ለምን ያስጨንቁኛል? እንዴት አስጨነቀኝ? እንኳን አንቺ እኔም ራሴ ተለውጫለሁ እኮ። ማለት ያው ይሄም የኔ አይደል እንዴ? ጋሽ ምን ፈልገው ነው ኪችን የመጡት? እኔ እኮ እዛው ላመጣልዎት እችል ነበር። እኔ አንቺን ለማውራት እኮ ነው የመጣሁት። እኔ ክፍሉን አይነት አይቼም አላውቅም። እኔ ምንም ማወራዎት አለ ብሎ ነው። ማመጣልዎት ነገር ካለ እዛው ሳሎን ይሄዱ፣ እዛው አመጣልዎታለሁ። አይ እንግዲህ አታበሳጭም ነው? እሺ ይቅርታ። ይቅርታ እኮ እንድትይኝ አይደለም የኔ ፍቅር፣ በጣም እየወደድኩሽ እንደሆነ እየተሰማኝ ነው። ምን ማለት ነው እሱ? እርሱ እኮ ባለ ትዳር ነዎት። መኝታ ቤት ሆነሽ የረሳሽውን አምጥታ ከየት አመጣሽው? የምን መኝታ ነው የሚያወሩት? እውነት እንደምንም ነገር የምታስታውሽው ነገር የለም? በተኛውበት በመርዝ አፍስሰው የሆነ ነገር አድርገውኛል አይደል? መጀመሪያም ቢሆን ታውቆኛል። ወይኔ እናቴ፣ እለወጣለሁ ብዬ መጥቼ ማንም መጫወቻው እኮ። ኧረ በፈጠርሽ እኮ እኔ ምንም እኮ አላደረኩሽም። ደግሞ መርዝ ብሰጥሽ ኖሮ እንደዚህ አትፈሽም ነበር። ሊገሉኝ ነው? ኧረ በእናትሽ እንደው አንቺ ልጅ ያምሻል እንዴ? ምንድን ነው ስለሞት የሚያወሩት? ቆይ ምን አደረግኩት? ስራዬን በሰራው? ቆይ እሺ ምንድን ነው ያጠፋሁት? እኮ ልግደልሽ አይደለም ልውደድሽ እኮ ነው ያልኩት። ቆይ እዚህ ቤት ግን ልጅቷ የለች እንዴ ዛሬ ደግሞ? ምንድን ነው የተፈጠረው? እኔ እንጃ ጨዋታዋን ሰምቼ ነው የመጣሁት፣ ግን ላረጋጋ ብሞክር ምንም ልትናገረኝ አልቻለችም። ምን ሆነሻል? ምንም፣ እንዲሁ ቤተሰቦቼ ናፍቆኝ መሄድ ፈልጌ ነው። ምን አልሽ አንቺ? ከመጣሽ እንኳን አንድ ሳምንት ሳይሆንሽ ልሂድ ብለሽ ትፎክሪያለሽ። ተረጋጊ ማርቲ። አትሰማትም እንዴ? አንድ ሳህን እንኳን አስተካክላ ሳታጥብ ልሂድ ትላለች። ምን አስበሽ ኑሯ ሰራተኛ ይሆንሽው? እግርሽን አደራርበሽ እኛ እንድናጎርስሽ? ኧረ እኔ እንደዛ አላልኩም። አንቺ ዝጊ አፍሽን። ደግሞ ትመልስልኛለች እንዴ? ምን ሆነሻል? ልጅ ስለሆነች ስሜታዊ ስለሆነች ይሆናል። ምኗ ተነካ? ምን ስለሆነች ነው ስሜቷ የሚጎዳው? አንቺ ተረጋጊ። እንደዚህ መሆን የለብሽም እንዴ። በቃ ዝም በል። ከመቼ ወዲህ ነው እንደዚህ ግንፍል ማለት የጀመርሽው? አታያቸውም እንዴ? ለአንድ ሳምንት የሆነች ነገር ነካ ነካ ያደርጉና ከዛ በቃን ይላሉ። ከሆነም ልጅ ናት፣ ብንመክራትና ብትመለስ ይሻላል። አንተ ከመቼ ጀምሮ ልጅ መምከር የጀመርከው እንዴ? ካሊብን እየጠደስክ አይደል ያሳደገው? ያ ሌላ ይሄ ሌላ። ከምን ጋር ነው የምታገናኝ? ልጅ ማሳደግ ነው። የእሷ ግን ጥጋብ ነው። እኔ እንኳን ቤቴ ውስጥ ላለ ሰው ለማየው መንገደኛ እንኳን እምራራ ሰው ነኝ። እሱ ሀገር አወቀው ፀሐይ ሙቁ አይደለም እንዴ? ይቺ ሴት ስራ ፈልግ አይደለም የመጣችው። ታዲያ ምን ትፈልጊያለሽ ብለሽ ነው? ከዛ የመጣችው እኮ ለመስራት ለመለወጥ ብላ አይደል እንዴ? እና ስራ የፈለገ ሰው እኮ ምንም ቢፈጠር ምን ስራውን ጠንቅቆ ይሰራል። ገና አንድ ሳምንት ሰራው ብላ እኮ አናቴ ላይ ፊት ጣለች እንዴ። በያረፈ ከስራ ደክመሽ መጥተሽ ደግሞ ሀሳብ ውስጥ መግባት ጥሩ አይደለም። ምኑን አረፍኩት? ተመልሼ መሄድ እኮ አይቀርም።
ይገርመኛል። አንቺ እኮ የምትሰሪው ለነፍስሽ ነው ለስጋሽ ነው የምትሰሪው? ባይሆንስ ስራው ካለ ምን አደርጋለሁ? አልቻልኩም ቢያቸው እረፍት እኮ የሚባል ነገር አለ። እዛ እኮ የተወሰነ እናርፋለን። እዚያ ማረፍና ከቤተሰብ ጋር ማረፍ አንድ ነው። እንደዛ ለማለት ሳይሆን ያልገባኝ ነገር እዛ ሌላ የሚደረግላቸው ልዩ እንክብካቤ አለ እንዴ? ወይዘሮ አሰለፍ ሙሉ ኃላፊነቱን ሰጥተው የሄደው እረፍት ብዬ በጨማለቅ ይሄ ምን ይባላል? እረፍት ማለት መጭ ማለቅ ያለው ማን ነው? እንግዲህ ነገሩን ወደዚያ አታልመዝምዘው። ይሄንን ተነጋግረን ጨርሰናል። እንደገና ወደ ኋላ ተመልሰህ ወደዚያ አትበል። እስቲ ንገሪኝ። ምኑን ነው የተጨነቀው? አይ ወዲህ ነው ነገሩ። እንዴ ሰራተኛው ነገር አሳስቦኝ እኮ ነው። እንዴ የሷ ነገር ለምን ያስጨንቃል? ቤተሰቦቿን አፍቀዋት ከሆነ ትሄዳለች። ልጅነት እኮ ነው። አሁን በዚህ እድሜ ቤተሰብ ናፈቀኝ ይባል እንደው ስታስቢ። አሁን አረፍ በል፣ የራሷ ጉዳይ። አንቺ እኮ ነሽ ከስራ የመጣሽው ነው እንዴ? በቃ ነው ትንሽ ናፕል አድርጋ እቺ ልጅ እንደው ምን ይሻላታል? መቼም ሕክምና ወስጄ እንደማላሳክማት ግልጽ ነው። ግን ታዲያ ያው ውበት ያንገላ ከዛ በኋላ እንደው ታስነካኛለች። አራስ ነብር የመሰለች እኮ ልጅ ነች። መቼም ታደርሰኝ። ስለዚህ ከገላዋና ከህሊናዬ መምረጥ አለብኝ። ያ ገላዋ እኮ ባይኔ ህሊናዬ ሸው እያለብኝ መቼም ለህሊናዬ መኖር የምችል አይመስለኝም። አይ ቁመና፣ አይ ውበት፣ አይ ቁንጅና። ታምራት ግባ 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 ግባ። ምንድን ነው የተፈጠረ ችግር አለ እንዴ? ምን ያልተፈጠረ ነገር አለ ብሎ ነው ጋሼ? ምንድን ነው እሱ? ምን አሉን ጋሼ? ምን ሆነዋል ልጁ? ማና በሩን እየታገልክ አልነበረም እንዴ? ኧረ እኔ አልታገልኩትም። አሁን በሩን ስትታገል ልከፍት ስትል ሞክር አይደለ እንዴ? ተነስቼ ግባ አልኩህ። እሱን ነው እንዴ? መዘጋት አለመዘጋቱን እኮ ቼክ ለማድረግ ብዬ ነው። ስራዬም አይደል? እሱን እያየን ነው። ከዚህ በፊትም ከግቢ ውስጥ ዕቃ የጠፋው አንተ ትኩረት አለማድረግ ነው። አሁንም ራስን ጠብቅ፣ ግቢያችንንም ጠብቅ። እሱስ ልክ ኖት ጋሼ። የሚሉኝን ካሉኝማ ወደ ስራ ያለመለሳ። በል ጨርሻለሁ፣ ሂድ። ምን ሆነሻል? ምንም። ይቅርታ እትዬ፣ ስራ ይዤ እኮ እንደመጡ እንኳን አላስተዋልኩም። አንቺ ምን ታስተውኛለሽ? ከቀምሽ እኮ አይደለሽ። ኧረ ነኝ እትዬ። ይቅርታ ባለፈው ስላስከፋሁት። እኔን ታስከፊኛለሽ፣ ጊዜን ታባክኛለሽ እንጂ ምን አንቺ ብትሄጂ እኮ ሌላ ሰራተኛ ማስገባት እችላለሁ። ልክ ነው። ለስራ ነው አይደል የምትመጡት? አዎ እትዬ። ከአሁን በፊት የነበረችው ልጅ ምን ሆናለች? ልጅ ቀን ቀን ስራ ማሰራው እል ነበረ። አንድ ቀን በጣም ኃይለኛ ጩኸት ከሌሊቱ 8 ሰዓት ላይ ተጮኸ። ከዛ ወደ ክፍሏ ሲሄድ ምን ባገኝ ጥሩ ነው? ምን አገኙ? ከአንድ ጎረምሳ ጋር ሌሊት 8 ሰዓት ላይ ስልክ ተዋራ ነበረ። እና ይቺ ልጅ ሌሊቱን በሙሉ ከጎረምሳ ጋር እያወራች ማለዳ ተነስታ ስራ የምትሰራ ይመስልሻል? እኔ እኮ ስልክ የለኝም። በእርሶ ስልክ አይደል ቤተሰቦችን ማገኛቸው? እና የማንም ብቅል ስትፈጫደሽ ነው እንደዚህ በጠዋቱ ልፍስፍስ የምትዩ? እየሰራሁ እኮ ነው። ደግሞ ቆይ ምን ስትይ ነው ያሰብሽው? ምን ሆነትኝ? እንዴ ሀገር ቤት መሄዱና? እሱማ ምንም አልሆንኩም፣ እንደው ዝም ብዬ ነው። ገና በጠዋቱ አይንሽ ቀልቷል፣ ሰውነት ይዝሏል። ምንድን ነው እሱ? እንዴ መከራሽን ስታይ እኮ ያደርሽ ነው የምትመስይው። እውነት ነው እትዬ፣ ስራው ሳይሆን እትዬ። እንደው ምን ሆንሽ? ምን አገኘሽ? እትዬ ይቅርታ አስጨነቅኩት አይደል? አሁን እኮ ደህና ነኝ። ምን ደህና ነሽ? ሐኪም ቤት ደርሰሽ እስከምትመጪ ድረስ መድኃኒት ስትወስጂ ይህን ሁሉ ነገር እኮ አታውቂ። ሰሞኑን እንቅልፍ እየተኛሁ አልነበረም። ምናልባት የሱ ድካም ይሆናል። አሁን ግን ደህና ስለሆንኩ ሁሉንም ስራ እሰራለሁ። ምንም ችግር የለም። ስለ ስራው አታስቢ። ዛሬ እኔ ፍቃድ ስለወሰድኩኝ ሁሉንም ስራ እሰራለሁ። ይቅርታ እትዬ አስጨነቅኩት። ቤቴ እኮ ነው ያለሽ። ቤቴ እስካለሽ ድረስ መንከባከብ የኔ ኃላፊነት ነው አይደለም እንዴ? አዎ እንዴ
ዛችን ቤተሰባችን እኛነታችን ፍቅራችንን እኮ ነው እንዴ። ትቀልጃለሽ እንዴ? ማን አላት ካለኝ ዘሪሁን እንዴ ምንድነው የሚያስቀባጥር? ማኔ ምን ቀባጥርኩ ደግሞ እንዴ? ታዩስ አንዳንድ ጊዜ ወሰድ መለስ ያደርገዋል። የሚናገረውን አያውቅም። ዋናው አንቺ ነፃ ሆኚ። የሚያሳስብሽ ነገር ካለ ደግሞ እኔን አናግሪኝ። እሺ እትዬ አመሰግናለሁ። ችግር የለም። ደግሞ ማርትዬ በይ አሁን ትንሽ ሙቅ አዘጋጅቼልሻለሁ፣ ይዤልሽ ልምጣ። ምንድን ነው የሚሻለኝ? ምን ይሻለኛል? እኔ ነኝ እንዲህ ያደረኩት? እራሷን ሳታውቅ እየተጫወትኩባት ነበር ማለት ነው? እንደዛም አይባልም። እና ታዲያ ምንድን ነው የሚባለው? እንዲዎች ልጅ እንዲሁ በእኔ ምክንያት እንዲሁ ስትሞት ዝም ብዬ ሊያዝ? እኔ እኮ ከሚገርም ደግሞ ሐኪሞቹ ለምንድን ነው ደህና አድርጎ ያላከሟት? እንዲህ የተባሉትን ብቻ ነው እንዲሁ ማከም የሚችሉት። ደግ አደረኩ። ተያይዘን እኮ ገደል ገብተን ነበር እኮ። እንኳንም ሙሉ ሕክምና አላደረጉላት ወይ? እንዴ ቆይ ምን እየሆንኩ ነው? ሰውነቴ እኮ አልታዘዛለኝ። ሰው ቤት መጥቼማ ጥገኛ አልሆንም። እንደዚህማ አይሆንም። እንዴት ነሽ አንቺየው? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እና ተሻለሽ? ምንም አይደለም። ተወነማ ደግ። እኔ እኮ እቺ ልጅ አይኗን ሳላየው አንድ ነገር ሆነች ብዬ በጣም አዝኜ ነበር። ማለት ምንድነው ለማለት የፈለከው? አረ እንኳንም ነቅተሽ አይነሽን አየሁት። ራሴን ስቼ ቆይቻለሁ እንዴ? ማለዳ አይደል እንዴ ራስሽን ስተሽ ወደቅሽው? አሁንማ መሽቷል። እትዬም ብዙ አስጨነቅኳቸው አይደል? ያልተጨነቃለ እንዴ? ጋሼ ጥጋቸውን ይዘው ተዋረድኩ እያሉ ሲጮሁ እትዬ እየመጡ ያቋርጧቸዋል። ተዋረድኩ? ምን ሆኖ ነው የሚዋረዱት? ያው የተፈጠረው ቤታቸው ውስጥ አይደል? ለምን አይዋረዱ? ይሄን ያህል የእሳቸው ገርምሻል እንዴ? እትዬ ራሱ ታቲም ዘንዳ ደርሶ ሲመለሱ ወገባቸው ሲንቀጠቀጥ እኛ ሆስታራ ሴትዮ እኮ አይመስሉም። ወይኔ ጉዴ! በሰው ቤት መጥቼ ጭንቀት ሆንኩባቸው አይደል? ምን አይነት እድለ ቢስ ነኝ። ያው እኔስ ብሆን ያንቺ ነገር አይሆንልኝ። እንዴውኝ ትቀልድብኛለህ አይደል? አረ እውነቴን ነው። እኔ እኮ አላንቺ ምን? አንተ ደግሞ ምን ሆንክ? አይ ነገሩን ነው እንጂ ዋናው አንቺ ደህና መሆን ነው። አሁን ደህና ነኝ። ደህና ሁኚልኝ። ያላንቺ እኮ ይሄ ቤት ሲኦል በዩ። እውነቴን እኮ ነው። ይሄ ቤት ያላንቺ ቤት ነው እንዴ? እኔ እንጃ ምን እንደነበር ራሱ ማሰብ ይከብዳል። ምን እያደረክ ነው? እሺ በቃ እየመጣው ጠይቆታለሁ። ትዬ መሄድ ነው? አዎ እንደው ጠይቄያቸው ልውጣ ብዬ ነው። እየታመመች እኮ ሰራተኛ ነች። አውቃል? ግን አውቄያለሁ ጋሽ፣ ያው መጠየቅ መልካም ነው ብዬ ነው። እሱ ገብቶኛል። እቺን አንድ ፍሬ ወጣት አንቱ እያልክ ጠራት እንዳታስረጃት ብዬ ነው። ያው አንቱታው በእድሜ ብቻ መች ሆነና ለአክብሮቱ ያህል ነው እንጂ። አዎ ለአክብሮቱ ጥሩ ነው። ምን እየሆነ እንዳለ መገመት ያቅተኛል። የአውራ ዶሮ ጸፍ ታውቂያለሽ? አዎ ጋሼ። ምን ነው? ያንቺ አውራ ከጎረቤት ጋር አውራ ሲጣላ ለማን መደገፍ እንዳለብሽ ማወቅ አለብሽ። አውራ ዶሮ ምክንያት የለውም። በምን ተመስርተን እንዳኛቸዋለን? ከሚገርም ነገር
ዋናው ግን ዶሮ ያንቺ መሆኑ ሁሌ ማገዝ ያለብሽ ለአንቺ ለሆኑ ነገሮች ነው። የኔ የሆነ ነገር ካጠፋስ? እውነቴን እኮ ነው፣ እውነቴን ነው የምነግርሽ። ቢያጠፋ ያንቺው ነገር ያንቺው ነው። እሺ ተይ እሺ አትበይኝ። የምናገረው ነገር ትክክለኛ ነው። እኔ ምን አገባኝ ጋሼ? እንዴት ነው የማያገባሽ? እንዴት ነው የማያገባሽ? እኔ እኮ ባንቺ የተነሳ ነው ከሄሊናዬ ጋር የምጣላው። ነጋ ጠባ። ኧረ ተይ ተይ ጋሼ። ምን እንደሚያወሩ አልገባኝም። አይገባሽም፣ አይገባሽም። ምን ሆነ ነው? እንዴት ነሽ አሁን የኔ ቆንጆ? ደህና ነኝ ማርቲ። ስልኬን ላገኘው አልቻልኩ። ምን ያደርግልሻል? ምንም የሚያሳስብሽ ነገር ሊኖር አይገባም። ቤተሰቦቼ ጋር መደወል አለብኝ። ለምን? ቤተሰቦችሽ መታመምሽን ቢያውቁ ይጨነቃሉ እንጂ ሌላ ምን ይጠቅማቸዋል? ወደ ቤት መሄድ አለብኝ። ምን አጣሽ ልጄ? ማርታ፣ እኔ ከዚህ በላይ ሸክም ልሆንብሽ አልፈልግም። ልሰራልሽ እንጂ ልሰሪልኝ ወደዚህ ቤት አልመጣሁም። ከዚህ በላይ ስራው መስተጓጎል የለበትም። ሁለተኛ እንደዚህ እንዳትይ። እኔ ቤት መተሽ ማስታመሙ ለኔ ጥሩ ነው፣ አለማስታመሙ ደግሞ ለኔ ውርደት ነው። ስራ ላልሽው ነገር ደግሞ ሌላ ታማኝ ሰው ፈልጌ አስተካክያለሁ። ግን ምናምን ብሎ ነገር የለም። እረፊና ታመሚ በቃ። እኔ ከአቅሜ በላይ ሲሆን የራሴን ውሳኔ ወስናለሁ። እንዴት ነች አሁን? ደህና ነች አሁን። ምንም አትልም። መንቀሳቀስ ጀምራለች። እና ስራ ትጀምራለች? አይ ለጊዜው እኔ ስወጣና ስገባ እያስተካከልኩ መንቀሳቀስ እችላለሁ። ታዲያ ምን ተሻለ? ምኑ? እኮ ይገርመኛል እኮ ባንቺም እኮ ኃላፊነት በዛብሽ ብዬ እኮ ነው። ለማንኛውም የካሊብን ጉዳይ በደንብ ብናስብበት ሳይሻል አይቀርም። ምን እባክሽ፣ ከዚህ በላይ ጊዜው ማባከን የለበትም። ተዘከረ ተመከረ አይለማ አይሰራም። ምን ታደርጊዋለሽ? ማድረግ ያለብንም በሙሉና ቢያንስ አሁን ስራውን እንዲጀምር ማገዝ ያለብንም ማገዝ አለብን። እንደዚህ ካደረግን በፍቃዳችን አሸንፋል ማለት ነው። ይሄ የመሸነፍ ጉዳይ አይደለም። ስርዓት ለማስያዝ ነበር ያንን ያደረግነው አይደለም እንዴ? እሱማ ነው። ግን በዛ መንገድ ካልገባው እሱ በሄደበት መንገድ እንሂድና ወይ እሱ ወይኛ ትክክል እንሆን እንችላለን። ምን ነሻል ማርቲ? ጠንከር በይ። ስለ ጥንካሬ ዳግመኛ አንተ ለኔ ልታስተምረኝ ነው አቶ ዘሪሁን? እውነቴን ነው ማለት ያቺ የድሮ ማርታ አልሆንሽልኛልሽ። የድሮ ማርታ ደግሞ ምን አይነት ነች? ያኔ ትምህርቱን ያቋረጠ ጊዜ አንስቼልሽ አንቺ ነሽ እኮ ለሊት ፊት መስጠት አያስፈልግም ብለሽ ነበር። 2 ዓመት ተቀምጦ ያቃጥለው አሁን የሚያቃጥለው። ኦኬ አሁን ደግሞ እኔ ለችግሩ ተጠያቂ ሆንኩኝ? እንደዛ ለማለት ፈልጌ ሳይሆን ለማለት የፈለግከውንማ አልክ እኮ። ለልጄ እድሜ ማባከን ተጠያቂዋን ይሆንኩ ማለት ነው። ማርቲ ተረጋጊና እንደው እንነጋገር። እንደልሽ ራስህ ተረጋግተህ የምትናገረውን አስብበት። እኔ ታዲያ ሳላስብ ነው የተናገርኩት። እሱን ደግመህ ስትሰማው ታየዋለህ። ተነሳሽ እንዴ? የጠበቀኝ ነበር አንቺን። ታዲያ ከኔ ሌላ የምጠብቃት ንግስት አለች? ከአንቺ ውጭ ሌላ ማንን እጠብቃለሁ? ይልቅ አሁን እንዳይረብሽ ግቢ ውስጥ እንግባና እንጫወት። ፈርታ ነው? ቤት ውስጥ አውሬ አለ እንዴ? አይ ሚስትየዋ አለች። ምን አልክ? ከኔ ሌላ ሚስት አለች? አንቺን እኮ መልመድ እኮ ነው ያቃተኝ በእውነት። ምን ማለት ነው? ሌላ ሚስት አለች ወይ? እየጠየቅኩ እኮ ነው፣ መልስልኝ እንጂ። የኔ ማር ካንቺ በቀር ሌላ ሚስት ማን ይኖረኛል? ማዘር አለች ለማለት ብዬ ነው ሚስት አለችኝ ያልኩሽ። ማዘር ብትኖር እኔ ሚስት እንደሆንኩ ያውቁ የለ እንዴ? እሱስ ልክ ነሽ። አለ አይደል አንዳንዴ
እናቶች እነሱ ባሉበት እንደዚህ አይነት ነገር ሲካሄድ ደስ አይልም። አሁንም አባወራ በሆን ለእናቴ አሁንም ልጅ ነኝ። እሱስ ልክ ነኝ። ቶሎ ቶሎ በይና ነገራችንን እናድርግና። ምንድን ነው እንደዚህ የሚያስቸኩለን? ለምን ያስቸኩለኝ? ህይወት ራሷ ጥድፊያ አይደለችም እንዴ? ልክ ነኝ። ለስሜቴ ቅድሚያ በመስጠቱ ልክ ነኝ። ይሄ የተፈጥሮ ህግ ነው። ሰው እኮ ለራሱ ዶሮ ቅድሚያ መስጠት ያለበት። ታዲያ ልክ እኮ ጭንቅላቴ ለምን ሊፈነዳ ይደርሳል? ምን እየሆነ ነው ያለው? ልጅቷ እንደው በእንቅልፍ ልቧ ነው ይህን ሁሉ ነገር ስታደርግ ቆየችው። ያፈቀረችኝ የመሰላት ባሏ የመሰልኳት በእንቅልፍ ልቧ ነው። ትልቅ ነው ያደረኩ ያለሁት። ሄሎ፣ እንዴት ነህ ካሌብ? እንዴት ነሽ? አለሁ። የት ሄደህ ነው የጠፋው? ትንሽ ረፍ ብዬ አጎቴ ቤት ነበርኩኝ። አሞሽ ነበር አሉ። እንዴት ነሽ? ከየት ሰማህ? እማሚ ነች የነገረችኝ። አዎ ትንሽ አሞኝ ነበር። እነዚህ ሰዎች ስራ በዙብሻል? የቱ ስራ ይበዛብኛል ብለህ ነው? እንቅልፍ እምቢ አለኝ መሰለኝ። ብቻ አላውቅም። ራሴን ስቻ ሐኪም ቤት ወሰዱኝ። የምር ራስ ከመሳት ደርሰሽ ነበር? እንደዛ ነገር የቀረውን ከነሱ ነው የሰማሁት። አንተ ግን በገዛ ቤት በሳምንት አንድ ቀን ብቻ ነው የምመጣው? ያው ሰሞኑን እንዳልኩሽ ከዝኖቹ የተሰብስበው ነበር፣ ለዛ ነው የጠፋሁት። እኔ ደግሞ እኔን ፈርተህ መስሎኝ። እንዴ ምን አድርገሽ ነው ደግሞ የምታስፈው? ባለፈው እኮ ትኩር ብለህ ስተኝ እንደ ጠላት እየቆጠርከኝ መስሎኝ ነበር። ኧረ ዝም ብዬ ለጨዋታ ነው። አሁን እንዴት ነሽ? ደህና ነሽ? አዎ ደህና ነኝ። እሺ በቃ ውሃ ስጪኝ። ግን ያመመሻት ነው። በቃ እሺ በቃ ንገረውና ልሂዳ። አንቺ ራስሽ ንገሪኝ እና ሂጂ። እንዴ አንተ አይደለ እንደ ቤቱ አባወራ? እስቲ ጀምር። አባወራነት መድረክ ለመምራት ብቻ ከሆነ ምን ይሰራልኛል? እንግዲህ ነገር ለመጀመር እየሞከርክ ነው አይደለም? ግን ማሚ ችግር አለ እንዴ? የለም፣ ያው እኔና አባትህ አንዳንድ ነገር ተነጋግረን ስለነበር እሱ ልናሳውቅ ፈልገን ነው። ቆይ ምንድን ነው የምታሳውቁኝ? ባለፈው ለስራ እስከ 600 ሺህ ብር እንደሚያስፈልግ ነግረህን ነበር። ልክ ነሽ። አሁን ግን ባለው ሁኔታ 900 ሺህ ብር ሳይጠጋ አይቀርም። እንዴ እና ምን አስበህ ነው? አሁን ባለንበት ደረጃ ምንም ማድረግ አንችልም። በደንብ ትችላላችሁ። አንችልም አለች አይደል እናት? ትችላላችሁ አልኳችሁ አይደል እንዴ? እንዴት እንደምትችሉ ደግሞ በደንብ አድርጌ ላስረዳችሁ። አንተ ደሞዝን ተማምና 500 ሺህ ብር ትበደራለህ። ማሚ ደግሞ ከመሰሪያ ሴትዮ 500 ሺህ ብር ብትጠይቂያት ታበድርሻለች። ላንቺም ቢያትልሽ። ስለሷ ያልከው ልክ ሊሆን ይችላል። እኔ ግን አልችልም። ትችላለህ። አልችልም። ቢሆንም እኔ በብድር አላምንም። በሆነ ምክንያት እንኳን ይሄ ነገር ባይሳካ 1 ሚሊዮን ብር ዕዳ ገብቼ አፈርድሜ መብላትን አላምንበትም። የፍቅረኛስ ነገር? የምን ፍቅረኛ? ይሄ ጻሊ ፍቅረኛ አለው ስትይ እንደው ትንሽ አልሻፍሪኝ? ማን ነው ዘ? በሉ ተጫወቱ፣ እኔ ስራ ልሂድ። ጋሼ እንዴ እስካሁን አልተኛሽም እንዴ? ኧረ በእግዚአብሔር ተኝ በእናትሽ። ተኝቼ ነበር። እንዴ እኔ ልጅ እንደው ከሆነ መልካም ነው። እንደው ልሽ ብዬ ነው የመጣሁት። ተኝ
እንዴት ነው ተሻለሽ? ተሽሎኛል። እናሳ አንተ ሰው ምንድን ነው የምትፈልገው? ነግሬዎታለሁ። ተከብረው ቢኖሩ ነው የሚሻለውት። እውነትም ተሽሎሻል። ልትውጭኝ አልነበር እንዴ? እንግዲህ ነገር አይፈልጉኝ። እኔ ጭቅጭቅ አልፈልግም። አይ የጠፋሽው አመም ስላደረገሽ ነው ብዬ ነው እንጂ እኮ ሌላ ነገር አይደለም። በምሽ ኑሮ ምን ሊያደርጉ ነበር? ታሜ እኮ ነኝ። ሆኖ እኔ ምን አገባኝ? አይ መሀል ላይ አንቱ ስትኝ እኮ የጠፋሁብሽ መስሎኝ ነው። ያው ስራን ያገናኘን ሁለታችንም አንቱ ብንባል ምን ችግር አለው? አይ ያራርቀናል ብዬ ነው። ባለፈው ልትጠይቀኝ የመጣ ቀን አንተ ራሱ አንቱ እያልካል ነበር እንዴ ስታናገረኝ የነበረው? እሱማ ልክ ነው። ያው ጋሽዬ ያንን ሚስጥራችንን እንዳያውቁብኝ ብዬ ነው። የምን ሚስጥር? እኔ እናንተ ደግሞ መች ተነጋግረን ነው ሚስጥር የጀመርነው? ሚስጥሩማ ያው የንግግር አይደለም የልብ ነው። እንግዲህ ትናገር እንደሆን ተናገር፣ አትሟዘዝ። ያው በተግባር ብነግርሽ ይሻላል ብዬ እኮ ነው። አትንካኝ። ያው እንግዲህ ሚስጥሩን ንገረኝ ስላልሽኝ ብዬ ነው። ይሄ ሰው ያሟል እንዴ? ድሮ ምን ከብድ ጋር መከራከሬ? አይ እብደቱ እንኳን የጋራችን ነው። ከዚህ በኋላ አጠገቤ እንዳትደርስ ነግሬሃለሁ። ሰላም ዋሉ ጋሼ። ምን እየሰራችሁ? ያው እሷ እንደሚያዋት ስራ እየሰራች ነው። አንተስ ምን ታደርጋለህ? ያው እኔም ስራዬን እየሰራሁ ነው። ምን እየሰራ ነው? ያው ስራዬ ጥበቃም አይደል፣ በር አካባቢ እያንዣበብኩ ነው። እኔ የምልህ ከእሷ ጋር አፍ ለአፍ ገጥመህ እየሰራው ነው የምትለኝ? ምን ጋሼ አፍ ለአፍ ገጥማችሁ መች አድርሳኝ? ምን ለማለት ፈልገህ ነው? ያው ብዙም እያወራን አይደለም፣ አንግባባም። ስራችሁ ማያግባባችሁ ከሆነ ምን ሰራላችሁ? ቀጥል አንተም ወደ ስራ ሂድ። እሺ ጋሼ።